ሀቢባ ቤት መግባቱ በኋላ ጥፋተኛ ነሽ ልበላት እንጂ ሀቢባ ቤት እንደገባ ባለቤቴም ያደረኩ እኔ ነኝ። ሀቢባም እኮ ሴት ልጅ ናት። ጠንክራ እንጂ በጭንቅላት በልጣችሁ እንጂ ዝም ብዬ ቁጭ ብዬ 4 ሰዓት ሰውን ከምሳደብ ወይ ሌላ ነገር ከማደርግ እህቶችን ልርዳ ብላ እንጂ ሌላ ነገር ጎሏት ቸግሯት ለተለምናቸው የለም የተቀመጠችው። መልስ ለመመለስ የሚያስፈልጋቸው አንዳንድ አሜሪካና ሌላ ቦታ ሆናችሁ የምትለምኑ አረብ ሀገር ቁጭ ብለን ብንለምን ከኛ ያምርብናል ነው። እኔ ስም አላነሳም፣ ቤቴ ላይ ነው ስም አንስቻለሁ። ጠዋትም አሁንም አነሳለሁ። እንኳን አፋታች እንኳንም ባለዳር ሆነች። ሌላ ነገር ትሉ ነበር። እንኳን አፋታችኝ። ይኸውና ባለቤቴን ከሆነ ታርቅ ያለው ገባችሁ? ወላሂ ሀቢባ ምንም ነገር አላፋታችኝም። እኔ እናንተ በምትሰሙት ጆሮ አልሰማም፣ በምታስቡት አይምሮ ማሰብ ግድ የለብኝም። እኔን መርገጥ መብት አላችሁ። ጥፋት ባላችሁበት ቦታ ስትረግጡኝ አያለው ረገጣ ሼር ታደርጉልኛላችሁ። ትክክለኛውን እማርበታለሁ። ዝም ብሎ የጥላቻና የቅናቱን ደስ ይለኛል። ቅናት ከሌለ ሰው አያድግም። ቅናተኞች ስላሉ ነው ከኢጅፕት መጥቼ እዚህ እየሰራው ያለሁት። ከማንም በላይ እየሰራው ነኝ። እየሰራው ያለሁት ደግሞ ቅናታም ባይኖረኝ የሚጠላኝ ባይኖረኝ አልጠነክርም ነበር። ስለዛ በኔ በኩልም ሳሚራን በጣም ነው የምትወድሽ። ቁጭ እያለች ነው አንቺ ስር የምታድረው። ጥላቻ የላትም ያንቺን። እኔም እንደዛው ነኝ። ቤታችሁን እየከፈታችሁ ሌላ ነገር የምትናገሩት በእናታችሁ አቁሙ። ሰው ይውደደኝ ብዬ ሀቢባ እህቴ ለማለት የግድ ከነገር መወለድ የለባትም። መጨረሻ ላይ የምናገረው ምን አባቴ እኔ ማንም በልጣለሁና ነው። ፌመስ ስለሆንኩ የሴት ልጅ እንባ ይደበቅ ነው እንዴ? አሁን ተወዱኛላችሁ በእውነት። ማንም መጥቶ እንደሚናገረው ያቺም ብትሆን ይቺም ተናገሩ። ኑ አላለችም፣ ማስታወቂያ አልሰራችም። ሀቢባ ጋር ውሰዱልኝ ስላለች አመጣው እዚህ ስር ኖ ምናምን የምትለው ይሄድ በጭንቅላቴ ተተከላ። አያገባኝም፣ አትወክለኝም። ሄደዛ ቅድሙንም እዚህ ቤት የሚገባ ሰው ማን እንደሆነ ስለምናቅ የፈለከውን ማለት ትችላለህ። እኔ ወላሂ ዙልም አልወድም። እህቴ ነሽ። እሷም ግን ለወንዶች ማስተላልፈው መልእክት መጨረሻ ላይ ሀቢባም ሴት ልጅ እንደሆነች ጎበዝ ናት እንጂ እንደናንተ ዘግታ ሚዲያዋን ጠፍታ እንደዚህ ተባልኩ ምናምን እያለቀሰች ምናምን እንደ ሌሎች ሴቶች እንድትሆን ነው የምትፈልጉት። እሷ ደግሞ በፍጹም አትሆንም። ገባችሁ? በፍጹም አትሆንም ሀቢባ። ወንድሜ ማሜም ጠዋት ቤቱ ላይ ተቀይሞ ነበር። ልክ ሰው ስሚኝ፣ ማሜ ወንድሜ ነው። አባት ስለሌለኝ አባቴም ነው እሱ። አንቺ ቪዲዮ እየሰሩ ትዳር ታፋታለች ምናምን ሲያይ ሰው የሰማውን ባያወራ ጥሩ ነው። ማሜ ሲናገር ማሜ እያልኩት ይሄን ነው እኛ ነን አልኩት። ለምን የምችለው ወንድሜን ነው እና አብዲን ነው። አብዲንም ልክ እንደ ወንድሜ ስለማየው አስረዳዋለሁ። ከፈለገ ይቀየመኝ፣ ከፈለገ ይምታኝ፣ ችግር የለውም አስረዳዋለሁ። ማሜም ቢሆን ወንድሜ ስለሆነ ሂጄ ገብቼ አስረዳሁት፣ አስቆምኩት። ሌላ ነገር ሊናገር ሲል ማሜ ሀቡ በኦሮምኛ ነው አላህ ነው የሚሰማው፣ ምላሴ ይታሰራል ነገ። በኦሮምኛ ነው የነገርኩት። ሀቡ እኮ ይታዘበኛል እሱም ለማሽቃበጥም ከሆነ ሀቢባ እኮ ማሜ እኛ ነን ሂደን ልጅቷ ቪዲዮ ሰርታ እንደዚህ አይነት ቪዲዮ ልጆችን ይዤ አሁን ራሱ እኮ የሳውዲ አረቢያ ልጅ በብሔር አንዳንድ ሰዎች በሌላ ጥላቻ የሰከሩት አላውቅም። እሱ ሌላ ነገር ነው፣ አያገባኝም። እኔን ከምንም ካሁን በኋላ የድሮ ሙባሪክ ሙቷል። በምንም እንደተገብ በጎጥም የለውም በምንም የለውም፣ ብሔርም የለኝም። ሙስሊም መሆኔንና ሰው መሆኔን ነው የማውቀው። ኢትዮጵያዊ ነኝ፣ ወደዳችሁም ጠላላችሁም። ኢትዮጵያዊነቴን መፋቅ አልችልም። ሙስሊም መሆኔን አልቀይርም፣ ሰው መሆኔን አልቀይርም። ሌላም የማውቀው ነገር የለም። ስለዛ ማለት ነው ቤታችሁን ከፍታችሁ ፎቶዋን ዘቅዝቃችሁ ምሰድቧት። ትላንትና የተፈጠረው ጉዳይ ቃል በቃል ልጅቷ ቪዲዮ ሰርታ ለሀቢባ ሼር አድርጉልኝ ስላለች የኔን ጉዳይ ሀቢባ ጋር ሌላ ሰው ይዞት መምጣት ስላልፈለኩ እኔ ነኝ የገባው
እኔን መሳደብም መውቀስም እንትን ማለትም ትችላላችሁ። ግን በኔ የተያያዘ ሀቢባን አትስደቧት። በሌላ ምክንያት ወይ ደግሞ በሌላ ነገር እንደፈለጋችሁ አያገባኝም። በኔ ምክንያት ግን ሀቢባ ናት ትዳር ያፋታችሁ አትበሉ። ልወቅም አልወቅም ትላንትና ያመጣሁት እኔ ነኝ። ጉዳዩንም ያመጣሁት እኔ ነኝ። ጨርሻለሁ። ሀቢባ ሙባረክ፣ በመጀመሪያ ሐቀኛ ስለሆንክ ሐቅ ይውጣልክ። አመሰግናለሁ። ግን መተክ ራሱ ባትናገር እኔ አንተን እኮ አልተቀየምኩህም። እኔ ይኸውልህ በጣም ሙድ የገባኝ አራዳ ዘመናዊ ሰው ነኝ። ሰገጤ ፋራ ገገማ አይደለሁም። አንዱ በተናገረው አንዱን የምቀየም ሰው አይደለሁም። አብዲ የሚባለው ባለጌ አፉን ለከፈተው አንተን ጥሩን ወንድሜን አልቀየምም። እሱ የኔ ፐርሰናል ጥላቻ አለብህ። ኔቨር የግል ጥላቻ አለበት። የግል ጥላቻ አለበት። ከኔ ጋር ልንገርህ ነገር የግል ጥላቻ ሳይሆን በጣም የግል ጥላቻ አለበት። ባለፈው ሰው ታገተ ሲባል በዛን ጊዜ አጋጣሚ ወላሂ ያለ መግባባት እንጂ ሀቡዬ እማይተሙት ልንገርህ ሙባረክ እኔ ማስመሰል ስለማልወድ ሀቁ ልንገርህ ፐርሰናል ጥላቻ አለበት። ለምን እንደሚጠላኝ ልንገርህ። ምን አለ ከማንም በላይ ሀቢባ እኛን ትጠላናለች አለ። በብሔር እኔ ብሔርተኛ አይደለሁም። እኔ አንድ ቀን ስለ ብሔሬ እንዲህ ነው ብዬ አላውቅም። እኔ ሰውን ሁሉንም እምነት ሁሉንም ብሔር እኩል የምወድ ሁሉንም ኢትዮጵያዊ እኩል የምወድ እዚህ ቤት በ3 ዓመት ውስጥ ያልተረዳ ኢትዮጵያዊ ያልተረዳ ብሔር ያልተረዳ እምነት የለም። በሚሊዮኖች ታመው መጥቶ የተሰበሰበላቸው ሁሉም ብሔሮች አሉ። ለዛ ደግሞ ማስረጃ ቪዲዮዎችም ደብተሬ ላይ የተመዘገበውን ከነስማቸው ከነ ባንክ አካውንታቸው ከነ ቁጥራቸው ሁሉን ነገር ማስረጃ ማቅረብ የምችል ሰው ነኝ። ደረቴን ነፍቼ ይናገራለሁ ማስረጃ ስላለኝ። ኦኬ እዚህ ቤት አንድ ሰው ገብቶ ብሔርክ እንደዚህ ስለሆነ አንተ አትረዳም ተብሎ ይወጣ የለም። እንደውም ከሁሉም በላይ ይቅርታ ብሔር መጥራት አልወድም። ከሁሉም በላይ ኦሮሞዎች ናቸው እዚህ ቤት የተረዱት። እያንዳንዱ ቪዲዮ ይመሰክራል። መዳም ቤት ሲጎዱ ፖሊስ ደውዬ እንዲደርሱ ያደረኩላቸው፣ ከቢሮ አውጥተው ጥለዋቸው ትኬት ለምኜ ቆርጬ ስንት ነገር አድርጌ ሀገራቸው የሸኟቸው ከቤተሰቦቻቸው ጋር ያገናኟቸው በኦሮምኛ እየመረቁኝ ሁላ ቪዲዮ የላኩልኝ ማስረጃ ለጥፌ ቪዲዮ የሰራሁት ስንት አለ። እኔ ብሔር መርጣለሁ እንደ እኔ ሰው ሳግዝ ሰው ሳያቅሽ ሲቀር አንድ ነገር አለ እንግዲህ እኮ ካላወቀ ይጠይቅ። ስለኔ ከመናገሩ በፊት ሀቢባ ኦሮሞን ትጠላለች ስለመስል አንቺና አብዲ መሀል ያለውን ጉዳይ ለአንቺም ወንድምሽ ነኝ ለአብዲም ወንድሙ ነኝ። ወላሂ ወንድሙ መርዝ ነው እሱ። ጥሩ ሰው አይደለም። በጣም ዘረኝነትና የሰው ጥላቻ አለበት። ሰውን በሰውነቱ የሚያምን አይደለም። አልተረዳዳችሁም አልኩሽ። እኔ በቃ እሱ ይናገር አንቺ አትናገሪሽ። ለምን ታውቂያለሽ? ወላሂ አልተረዳዳችሁም እንጂ እኔ አሁን አብዲ እንደዚህ ነው ብል ላታምኚኝ ወይ ደግሞ ያደላው ስለመስልሽ እዚህ ምድር ላይ ወላሂ በጣም የምወደውና የሚወደኝ ጓደኛ ወንድ ማን ነው ብለሽ እስኪ ጓደኛን ጥራ ብትይኝ እሱን ነው የምጠራው። ለምን ብዙ ነገር ውሎልኝ ለእኔ ብሎ እናቱ ልጁ ባለቤቱ ተሰድባ ታምሜ በሽተኛ ሆኜ አቋም ያለው ከኔ ጋር ቁሞ ማለት ነው ቱርክ ድረስ ሊሄድ ፕሮሰሱን ከጨረሰ በኋላ ወንድሜ ቤት እያስቸገረ ነው ይሄድና ከዛ በኩል ደግሞ ሌላ ቦታ ማለፍ አለበት ስለተባለ ወንድሜ ቀይሬ ይዤ ሄድኩ። ስለዛ ወላሂ ሀቢባ ከፈለግሽ ውሸታም ነው በይኝ እንጂ አንድ ቀን ግን የሰው ልጅ እንደጣላ አይቀርም። አንቺና አብዲ እርግጠኛ ነኝ አንድ ቀን ትገናኛላችሁ፣ ትታረቃላችሁ፣ ግን ትተፋፈራላችሁ። እውነቴን ነው የምልሽ። እኔ ዝም ብዬ አልናገርም። አቡ አይተሽኛል፣ ትገምችኛለሽ። እዚህም ስንቴ መጥቻለሁ። አንድ ቀን ገባሽ? እሺ ሙባረክ አንድ ነገር ልንገርክ፣ ምን እንደሆነ ያለው ሀቢባ ቤት አንሄድም ብዬ የተከራከርኩት ሀቢባ በጣም እንደምጠላን ፕሩፍ አለኝ አለ። የዛሬ ዓመት ከ6 ወር ምንድነው ፕሩፍክ ይባላል። በአረንጓዴ ቢጫ ቀይ ሲኒ በሚኒሊክ ሲኒ ቡና ትጠጣለች። እንዴት ነው እኔ በአረንጓዴ ቢጫ ቀይ ሲኒ ቡና መጠጣቴ ክፉ ሰው መጥፎ ሰውና ኦሮሞን ጠል የሚያደርገኝ? እንዴት ሰው በሲኒ እንዴት ሰው ይለካል? ማለት ጭንቅላቱ እዚህ ድረስ ነው ወይ? የሆነ አንድ አሁን ማስረጃ ብሎ ማቅረብ ያለበት እሱ የሆነ ኦሮሞ ሰው ገብቶ እዚህ ቤት ችግሩን ሲናገር እኔ ኦሮሞ አረዳም ብዬ ከቤቴ ባባል ያ ትልቅ ማስረጃ ነው። አዎ ሀቢባ ኦሮሞ ትጠላለች ይባላል። እንዴት ሰው በምትበላበት ሲኒ እንዴት ሰው እኮ ባገኘው ነገር ይበላል፣ ባገኘው ነገር ይጠጣል። እንዴት እንደዚህ አይነት አስተሳሰብ በጣም ጭንቅላቱ የወረደ መሆኑን ያሳየበት
የጭንቅላቱን ልክ ያሳየው። የሰው ልጅ አፉ ሲከፈት ነው ጭንቅላቱ የሚታየው። በጣም የዛኔ ሙባረክ እኔ ሳላቅ ነው ያስገባሁት። እሱ ሰውዬ መሆኑን ባቅ አላስገባውም ነበር። እኔ ቤት ሁሉም ብሔር ሁሉም ሃይማኖት መጥቶ እዚህ ቤት ችግር ካለበት ይናገራል። ማንም ሊያስቆመኝ አይችልም። 3 ዓመት ሙሉ ማንም አፉን ከፈተ። በየቤቱ ፎቶ ይዘቅዝቀው ረገጡኝ። ማን አስቆመኝ? ማንም ሊያስቆመኝ አይችልም። እማቆመው ስሞት ነው። በህይወት እስካለው ድረስ ማንም ሰው ችግር ላይ ነኝ ብሎ እዚህ ቤት መጥቶ ችግሩን ከተናገረ ቤቴን ከፍቼ ከማዳመጥ ወደኋላ አልልም። ወንድ የሆነ ሰው ያስቆመኝ። አሁንም እኔ ላንቺ መቼም አንቺን መምከር እንትን ላይ ትልቅ ውሃ ላይ ባህር ላይ እንደ በሽናን ነው እንደ ትላንትናው እንደ በቃ እኔ አሁን ዛሬ ወንድሜ የምትይ ሰው ነኝ። ልክድ እችላለሁ። ገባሽ? ሰው ስለሆንኩ ልከዳሽ እችላለሁ። ወንድሜ እያልሽኝ እያመንሽኝ ሙባረክ እንደዛ ነው የምትለያቸው ነገር አለ። እንደዛ ሳሎን ስገኝ ታዝኛለሽ። ስለዛ የሰው ልጅ ይጋጫል፣ ብዙ ነገር ላይ እንትን ይባላል። ስለዛ አሁን እንደ በፊቱሽ ስራሽን ቀጥይ። አሁንም ሌላ አንድ ልጅ ገብታ ቅድም ሙባረክ ሀቢባ ጋር እንድትወስደኝ ፈልጋለሁ ባለችው ሌሎቹ አንዳንድ ሰዎች ኖ እያሉ ነበር። የት ይታይልሽ ጉዳይሽ አልኳት። ሀቢባ ቤት ይታይልኝ አለች። እኔ ደግሞ ሀቢባ ብሎክ እስከምታደርገኝ ወይ ደግሞ አትምጣ እስከምትለኝ ድረስ ወዝሻለሁ ብዬ ቃል ገባሁላት። መቼም ነው ሙባረክ፣ በጣም ነው የምወድክ ወንድሜ ነክ። መወለድ ቋንቋ ነው። እሺ መቼ ማንም አፉን ቢከፍት ኔቨር እኔ አንተን ልጠላህ የምችለው መጥፎ ነገር ስታደርግ ባይክ ሴት እህቶቼን ስትበድል ወይም ከራስህ አፍ ሲወጣ ካላዩ በስተቀር ማንም አብሮክ ተቀምጦ አፉን ስለከፈተ አብሬ መጨፈልቅ ሰው አይደለም። በጣም ጥሩ ጸባይ ነው። ከአንቺ ራሱ መማር አለብን። አዎ እስከሚታይ ድረስ ወይ መረጃ እስከሚደርስ ድረስ እንትን ማለት ነው። እና እዚህ ላላችሁት ወላሂ ውሸት ምን ያደርጋል? ትላንትና መርየምን ያመጣዋት እኔው ራሴ ነኝ። እንደውም ሞዴሬተር ስለሌለኝ እንጂ በዛኛው ስልክ ማስገባትም እኔ ነበርኩ ሰቅጄ ማለት ነው። ትላንትና ይጃት የመጣው እኔ ነኝ። ችግሯ እንደዛ ተነጋግረናል። ሌላ ነገር ደግሞ ነገ እንዳይመጣ ሀቢባ ቃሏን ሰብራለች። ገስት ራሷን ልክ ይላታለሁ። ሙባረክ ደስ የሚልክ ነገር አስመሳይ አይደለሁም። ወዲያው ሪካርድ እንደተላከልኝ በየቤቱ ገብታ እንዳወራች ትናንትና የሆነ ሰው ቤት ዛሬ የሆነ ሰው ቤት እንደላክ 2 ቤት ገብታ እንዳወራች ሪካርድ ሲልኩልኝ ምን አልኩ? ሙባረክ በእናትህ አጥንት የማልከው እኔ ቤት ላይቭ ሪካርድ አለኝ። ለሷ ብዬ ያስቀመጥኩት ነገ ባያሰራላት አይዲዋን ባለው ጊዜ ባያደርስላት ሙባረክን አምጥቼ ላይቭ ላይ ህዝብ ፊት ለመጠየቅ ላይቭ ረጅም ስለሆነ አጭር ከዚሁ ስልክ ላይ ቀዳሁትኝ። ትናንትና ምን ሲል በእናቱ አጥንት ሲምልና የትም ቤት ገብታ ስሙን ካላነሳች በሳምንት ውስጥ ኢቃማዋን አስጨርሶ መጥቶ እዚህ ቤት ገስት ላይ ህዝብ እያየ ሊያስረክባት አይዲዋን ቃል ሲገባ ሪከርድ አደረግኩትና በስልኬ አጭር ሪከርድ አስቀመጥኩ። ረጅም ላይቭ ዳውንሎድ ከማድረግ ታውቃላችሁ 6 ሰዓት 8 ሰዓት ነው እኔ ላይቭ ላይ የምቆየው። ያንን ሁሉ ዳውንሎድ ማድረግ አይችልም ስልኬ። ለዛ አጭር ቀድቼ ለሷ ብዬ አስቀመጥኩ። ዛሬ ጠዋት ዋትሳፕ ላይ ከእንቅልፌ ስነሳ ቅድም ምን ደረሰኝ? አንድ ማታ የሆነ ሰው ቤት ዛሬም ደግሞ የሆነ ሰው ቤት ገብታ ስለ ሙባረክ እና ስለ ራሷ ስታወራ ጭራሽ እንደውም የዛሬው የተላከውማ ተገርዟል አልተገረዘም እያሉ ሲያላግጡበት ሙባረክ ላይ እየሰደቡኝ ወራች ቁጭ ብላ እየከሰስኳ ስለሆነ ከውስጥ አጀምሬ ሻወር ገብቼ ለራሷ አምላኩለትና በህግ ትፈልገኝ በህግ ትፈልገኝ እጅን አንስቻለሁ። እኔም እጅን አንስቻለሁ። በህግ ፈልጋታለሁ። ጨርሻለሁ። አመሰግናለሁ። እኔ ሄጃለሁ። ዶታ ነው። ከዚህ በኋላ እኔ ሙባረክን ለምን በቃልክ ለምን በሳምንቱ አይዲዮ አላለቀም ብዬ አልጠይቀውም። ምክንያቱም በእናቱ አጥንት ትናንትና የማለው የትም ቦታ ገብታ ስሙን ካላነሳች በሳምንቱ ውስጥ ጨርሶ አምጥቶ እዚህ ላይ ያስረክባት ነበር። እሷ ከአንድም ሁለትም ቤት ገባች፣ አወራች ስለስሙ። እሷ ቀድማ መስመር ጣሰች። እሷ ቀድማ ውላቸውን አፈረሰች። ከዚህ በኋላ መጠየቅ አትችልም። እኔ ለራሷ ቮይስ አድርጌ አበባሽን አጨርሻ አላስገባሽም ብያት ነው። ብር 19,000 ብር በልቶኛል፣ ወርቅ በልቶኛል ያለችው ነገር ሴትን ልጅ እንደማልበላና በእናቴ አጥንትም እያለው ሴትን ልጅ እንደማልበላ ሰሚራ ባለቤቴ ትመሰክራለች። ሌላ ሰው ተይና ማለት ነው። አይ ችግሯ መፍታት ሳይሆን ፍምስና ነው የፈለገችው። ለዛ ነው በየቤት የዞረችው። ነገር ብላ አካውንቷ ሰጣኝ ላይ ግባበት ብላ ወላሂ ነጅ ነበር
ፎቶ ላነሳልሽ እችላለሁ። እኔ እጅ ነበር አካውንቷ ብዙ ነገር እያለ ነበር። እሷ መፈመስ ፈለገች። አንዴ ትፈቅድልኝ? አንዴ እሺ ሙቤ አንዴ መኩ ያውራ። እሺ መኩ ይኸውላችሁ እኔ ትላንትና መሀል ልገባ ነበረ በጣም ነገሩ ሳይፈስ እንደዚህ ሳይንዛዛ እናንተንም ማስገብቼ ቢሆን ኖሮ እኔ እንኳን በሚኒሊክ ሲዲ ቡና ጠጣች ተብዬ እንደዛ ተብጠልጥያለሁ አመት ሙሉ። እናንተንም ማስገብቼ ቢሆን ኖሮ ሀቢባ ይህን ብሔር አስገብታ ይህን ብሔር እንደዚህ ያደረገች የዚህን ብሔር እንትን ትዳር አፈረሰች ተብሎ ትልቅ እሳት ነበር የሚነሳው። አይ እሱን ቆይ ሲቀጥሉ አወራበታለሁ። ይኸውልህ አቡዬ አይኖር ልፋትሽ ይገባኛል። እሱን ለማስማት ብዙ ጥረት ስታደርጊ አይቼሻለሁ። አሮ ነው ነፍሰ ጥሩ ነሽ ሁሉ መሸከምሽ እኔ በጣም ነው የማዝነው። ኤኒዌይ አይዞሽ በርቺ። ሙቤ ግን እኔ አንድ ነገር ልንገርህ፣ ወንድ ልጅ ነህ። ይሄ መፈመስ የሚባለው ነገር እናውቀዋለን ምን እንደሆነ። ሰዎች ደግሞ ሁሉ ጊዜ በተለያየ መንገድ ይመጣል። በእኔም ላይ ብዙ ነገር ደርሶ ያውቃል። ገብቷል። አንድ ሰው ለመጣል ሰው ብዙ መንገድ ይሄዳል። ግን እኔ አሁን አንተን የምነግርህ ምንድነው ለሴቶች ስትቆረቆር ለሴቶች ብዙ ነገር ስታደርግ የቆየ ሰው ነው። አይ ነው ቅድም ሰምተህ ከሆነ እኔ ድንገት ስገባ አቡ አላወቀም ነበር ምን ደረጃ ላይ እንዳሉና እንደ ቀልድ ነበር እየተጫወተ የነበረውና እኔ ገብቼ አስቆምኩኝ። ሰምተህ ከሆነ ገባውና ተው ሙቤ እንዲህ ቃል ገብቷልና ይሄ ነገር ልክ አይደለም እና አንቺም እንዲህ ለምን ታደርጊያለሽ ስላት ወይ እኔ እኮ በመጥፎ አላነሳሁትም ብላ ደነገጠች። አይ ቲንክ ይመስለኛል አላርለም አዲስ ብዙ ፎሎወር ባንዴ ሲመጣላችሁ ትንሽ መስመር ለቀቅ ፎሎወር አገኘች ባንድ ቀን። አዎ አዳምጠኝ እኔም በደንብና ትንሽ ለቀቅ ያደርጋሉ። ሴቶች ደግሞ እንደዚህ ተፈላጊነት ሲመጣ የሚሰማቸው ስሜት አለና ባለ ሳታውቅ ስተት ውስጥ ገብታ ነው እቺ ልጅ ምንም ይሁን ምንም ፈጣሪ ፊት ሚስቴ ብለህ በወቅቱ ፈርመላት አንተና ፈጣሪ መሃል ያለ ነገር ነው። የዚች ልጅ ህይወት መበላሸት ላንተም ያስደስታል ብዬ አላስብም። እሷ ልታጠፋ ትችላለች። እውነቴን ነው የምነግርህ፣ ዛሬም ነገም ታጠፋለች። ግን አንተ እስከዛሬ እንኳን ሚስቴ ብለህ ለፈረምክላት አይደለም እስከዛሬ ድረስ በረዳሃቸው ማጣቃቸው ሴቶች ልጆች ልክ እንደዛ ሆነ ሚውት አድርጎ እንደማለም ማን ነው ያስተጋባል? ያኛው ማን ሰሚራ ማሪ ሚውት አድርጊ። ሰሚራ ለምንድን ነው ሚውት ማታረጊው? ሰሚራ ሚውት ሳረጋት እንዴ ያለኝ ተወጣው። ቆይ መልሼ አስገባሻለሁ። መልሰሽ ጻፊ። እሺ ሰሚራ እኔ ሳወራ ከሷ ጋር ነው የሚያስተጋባው። እና ሙዋኤው አንተ ለፈጣሪ ብለህ ለሚያይክ ህዝብ ብለህ እኔ እንዳንቺ ክፉ አይደለም ብለህ አሰራና ተገላገላት። ከዛም ከፈለክ ፍታት። ግን የሚመስለኝ እኔ ምንድነው እላህ አትግባ ከነሱ ጋር በቃ እንዴ ነው አንተ ደረጃ ነው ወቀው ብዙ ነገር ያረክልኝ። ማኩዬ አንድ ነገር ልነግርህ እፈልጋለሁ። ወረን ለመናገር ስምህን አይቶም አንዳንድ ሊጠላ ይችላል። እኔ ባለፈው ነው አንተን ያየሁ በሐኒ ምናምን የምትባለው ሳውዲ አረቢያ ላይ ታገተች ሞተች ምናምን ሲባል ስትናገር ነው ያየሁ። ፎሎ ያደረኩ በራሴ ማለት ነው። እውነቴን ነው። በጣም ነው የማደንቅህ። እኔ የምፈልጋቸውን ስራ ነው የምሰራው ሁሉን ለመናገር ማለት ነው። እዚህም አቢባ ጋር በቀደም ያቺ ልጅ ሙታ የሞተችው የኦሮሞ ልጅ ናት። ኦሮሞ፣ አማራ፣ ትግሬ ሳትል ሳታጣራ ገብተህ እንደ አንድ ሰው ስራ አንትተህ ስትከራከር እያደረካቸው በልጆች እዩ። እንደዛ ነው ብለህ በጣም እንደዚህ አይነት ሰው ይመቸኛል። የፈለገ ብሔር ይሁን እኔ ብሔር ጠል አይደለሁም። ሲጀመር ብሔር ጠል ሳልሆን አንቀልቅሎኝ የሆነ ሰዓት ያደረጋቸው ነገር አለ። እሱን ጨርሼ ማንሳትም ስለማልፈልግ ይቅር። እሱ የትኛውንም ብሔር ጠል አይደለሁም። የትኛውንም ሃይማኖት ጠል አይደለሁም። ለማንም ነው እየሰራው የነበርኩት። አጋጣሚ ተፈጠረ። ትላንትና መጣች፣ አስገባዋት፣ ታየላት። ጉዳዩዋ አቢባ ጋር መታየት ስለፈለገች ጉዳዩዋ አቢባ ጋር እንዲታይላት ስለፈለገች አቢባ ጋር መጣ፣ ታየ። እሺ አይ ሐቄ ሳይወጣ ምንም ነገር አላደርግም ስል መጨረሻ ላይ ሴት ልጅ ስትናደድ የፈለገችውን ነገር ትላለች እና ብላ ነገሩን ጨርሰን ገስትና ገስት እየገባሽ
ሌላ ነገር አያስፈልግም። ጠብቂ የእናቴ አጥንት ብዬ ሚዲዬ እሺ ተባብለን እሺ ብላ እንትናለች። ማታ ገስት ላይ ነው ያደረችው በኔ ስም ማለት ነው። ዛሬ ጭራሽ ደግሞ ክብሬን የሚነካ ከዛ ተቀርጾ የሚሄደው ቪዲዮ ተቀርጾ ይመጣልኝ የላከልኝ ሰው አላቅም። በዋትሳፕ ነው ይመጣልኝ። ፖስት አድርጎታ ላይ ፌስቡክ ላይ ወይ ኢንስታግራም ላይ እኔ ማላቀው ላይ ፖስት አድርጎት ተነስቶ ነው እሷ ያለችበት ገስት ላይ ተገርዟል እንዴ እንደዚህ ሆኗል እንዴ? ጭራሽ ክብሬን የሚነካ ነገር ስላደረገች ምስቱ ነኝ ብላለች። ያለውን ነገር እኔ ከዛሬ ጀምሬ ትላንትም ለሀቢባ መጀመሪያ ነገርኳት። ፎቶን ተጠቅማ ፖስት ስላደረገች እኔ በህግ ከጠየቅኳት ሴት ልጅ ተብዬ ነገ ስለምወቀስ አውርጄዋለሁ። ሴት ልጅ ብዬ ስለምወቀስ አጣሪልንና ህዝቡ ሚስማ ብዬ ነው የመጣሁት። እምቢ ብላ አሁንም ሄዳ እያስወራች እና እያወራች የማሰራው አይዲም የለም። ይቅርታ ማኩዬ በጣም ነው የምወደው። ትክክል ነው አንተ ያልከው ትክክል ነው። ግን ባለውበት ሁኔታ ትዳሬን በጥብጣ ሰማኝ እቤት ድረስ መታ አንድ ነገር አለ። አንተ እንደ ክርስቲያን አይፈቀድልህም፣ እኔ እንደ ሙስሊም ይፈቀድልኛል። ታውቃለች። የማኩ በደንብ ልብ የምታደርገው በደንብ የምታዳምጠኝ እዚህ ቦታ ላይ ነው። አንተ እንደ ክርስቲያን አይፈቀድልህም፣ ምስትህን ብቻ ነው ከሚስትህ ጋር ነው የምንኖረው። እኔ ደግሞ ሌላ ሚስትን ባገባ ሳላስፈቅድ ባለቤቴን ይቻላል። ገባ አገባዋት። ሳገባት ነግሬያት ታውቃለች ሚስት እንዳለች። እሷም ሌላም ያውቃል፣ የማያውቅ የለም። ተነጋግረን ለአሁን እንደምንደብቅና በኋላ ደግሞ ለባለቤቴ እንደማሳውቃት ነግሬያን ነው የተጀመረው። ይሄን እያወቀች ባለቤቴ ነፍሰ ጡር መሆኗን እያወቀች እየነገርኳት በአሁኑ ሰዓት አልነግራትም። በነግራት ትጎዳለች። ትውለድ 3 ወር 4 ወር ነው የሚቀራት ብዬ የነገርኳት መታ ነው ቤት ድረስ መታ የነገረቻት። ምንም አልሆነችም፣ አልሞተችም። እሱን አለፍኳት። ሌላ ነገር ተፈጠረ፣ አሁንም አለፍኳት። 3ኛ ቪዲዮ በተለይ ኢማራን ላይ ሆኖ ሰው የሰውን ስም ማንሳት ወላሂ በጣም ዋጋ ያስከፍላል። በጣም እናንተንም ዋጋ ያስከፍላል። ነገ ለዛ ነው እጃት የመጣሁት እዚህ። እናንተንም ዋጋ ያስከፍላል። እቺ ከታሰረኝ ማለት ነው። ለዛ ብዬ መጥቼ ያሳወቅኩ። አይ ብላለች አይደለ? እንግዲህ የማይዋጣትን እሷ ናት የምታውቀው። እኔ ሁላችሁን ወዳችኋለሁ። ሰው እየጠበቀኝ ነው ልወጣ። አንዴ እሺ ሙባ አይዋ ስማኝ። እኔ ትላንትናም በውስጥ ቮይስ ልኬልህ ነበር። ሰምተው እንኳን ካልሰማውም ስማ የምትለው እኮ አንተ ትክክል። እኔ ግን ያየሁባት ከክፋት አንፃር አይደለም ብዬ ነው። ለምሳሌ እዛ ጋር ራሱ አቡ ሲላት ሲጠይቃት አንተ ምን ፈልገህ ነው? እኔ እንደዚህ አይነት ነገር አልናገርም ነው ያለችው። የሷን መልስ ከሰማሁ ማለት ነው። ልጅቷ በስሜት ተነስታ ሊሆን ይችላል። ያው እንረዳ። አንተም ልትገረዝ ፈልገህ ነው የምትጠይቀኝ ነው የሚለው ቪዲዮ ላይ። አዎ ማለት እሱ እንዲህ ነው አላለችም። ይሄንም ማወቅ አለብህ። እና እቺ ልጅ አሁን ምን መሰለህ ይሄ ሶሻል ሚዲያ አንድ አጀንዳ ሲነሳ በሄድክበት ሁሉም ይስባል። አሮን ነው። እኔ በተንኮል አስባ ያንተን አንስብ ደነገጠች። እኔ ገብቼ እንዲህ ብሎሽ የለ ወይ ለምንድን ነው ይሄን የምታደርጊው ስለው አቡ ራሱ እንደዛ ተብሏል ምናምን ብሎ ሪካርዱ ላይ ግን አንተ የለህም ነበር። እኔ በኋላ ይሁን ነው አይገባውት አይ እኔ ከመግባቴ ፊት ይሆናል። አዶን ነው እንዴት እንደሌለው አላውቅም። አስቆም እና አቡ ራሱ አላወቅም። ሳያውቅ ነው እሱ በቃ ሙሉን እናንተ እኔ ሙሉን የተከታተልኳቸው። ምክንያቱም በጣም የጨነቀኝ ነገር ምንድነው በጣም ነገሩ እየከረረ ሲሄድ ይሄም ልጅ አንድ ነገር ይሆናል ብዬ ፈርቼ ነበር። ገብቶሻል? ለምን የልጆቹ እናት ገባች እዛ ውስጥ ገባሽ? አይሆንም እየተባባለ አይደለም። እና በጣም እኔ አስፈርቶ የነበረ ነገሩና እስከመጨረሻ ነው የሰማሁት። እስከመጨረሻ እስክትለያዩ ማለት ነው። እና ወንድሜ እኔ ምን መሰለህ የምልህ
አንተ ብሰል ከሁሉም በቃ አንተ ብሰል አንተ ተሻል እኔ ማግዝ ነገር ካለ ላግዝህ ወረቀቷ ይሰራና ብቻ ይሰጣት ከዛ ከፈለክ አግባት ከፈለክ አታግባት ገብቷል ሚስት ናት አንተ ተሻል ከሷ በቃ አንድ ሰው እንዴት ነው አጉል ያልገባ ነገር እሺ አንድ ነገር ልንገር በድምጽ አስቀምጥልሃለሁ የሆነ ነገር አሁን ወርጄ በድምጽ አስቀምጥልሃለሁ ሀቢባ ደግሞ በደንብ ታውቃለች ነገር የሚፈልግህ ሰው የሆነ ነገር አሰራለት ማለት ገመድ አንገትህ ላይ አርገህ ሰጣኸው ማለት ነው ገመዱን አይ ትላንት ስታወራ ገብቶኛል ነገ ደግሞ ለሚደርስብኝ ከልጄ ላይ ያለውን ነገር ኢዛዝ አታይተናል ወይኔ ባላልኩ ትላለህ ነገር በሰው ማሰራት አይቻልም የመስራት ከሆነ የምትፈልገው ሌላ ሀገር እዚህ ካታር ትምጣ ወይ ሳውዲ ትሄድ የፈለገችበት ሀገር በህጋዊ መንገድ ሄዳ ትስራ ዱባይ ላይ አይዲ ማሰራት የፈለገችው የሆነ ነገር ፈልጋ ነው እንጂ እውነት ችግሯን መፍታት ከሆነ የምትፈልገው ለምን በየቤቱ እየዞረች ታወራለች ይሄ ነው የዛሬው አንተ ያልከው አንተ የደረሰክ ላይ ብቻ ብዙ ሰዎች ዛሬ ወድቆ በየቦታው ተጥለው ያሉት በእንደዚህ አይነት ነገር ነው መክሊት ችግሯን ከሆነ መፍታት የምትፈልገው አንድ ሳምንት ቀጠሮ ሰጣት በእናቷ አጥንት ማለት እኔ ዋስ ሆንኩኝ እኔ ሪካርድ አረኩት ማስረጃ ያዝኩበት በሳምንት ውስጥ አይዲዋን ካልጨረሰ እኔ ህዝብ ፊት ልጠይቀው ይኸው በእናትህ አጥንት ምለካል በሳምንቱ መተክ ስምህን ካላነሳች የትም ቤት ካልገባች አሰርተህ ህዝብ ፊት አምጥተህ ልታስረክባት ቃል ገብተሃል ስለዚህ እሷ ይኸው ቃሏን አክብራ ሳምንቱ ሙሉ ከማንም ጋር አላወራችም የትም አልገባችም ሰው አንተስ ለምን ቃልን አልጠበቅም ብዬ ልጠይቅላት ተነጋግረን ጨርሰን ምንድነው የሚያንቀሸቅሻትና በየቤቱ የሚያዞራት ፍምስና ፈልጋ ካልሆነ በስተቀር እውነት ችግሯን መፍታት ከሆነ የምትፈልገው ወይስ እሷ ከችግሯ ጋር ዘላለም እየኖረች ከሁሉም በላይ ፍቅር እንዳይሆን አቡዬ ይው አሁን የሷ የብቻው የማድረግ ነገር ከሆነና ምናልባት ኖ ፍቅር አንዳንድ ሰው ፍቅር ከያዘው የሚያደርገውን አያውቅምና ምናልባት I don't know እኔ በቃ እኔ ምንድነው ማንንም እንዳይጎዳ ነው ፈልገው ኤኒዌይ ካመናችሁበት ምንም ማድረግ አልችልም እዚህ ላይ ሌላኛው መንገድ እሷን መርዳት የሚቻልበት መንገድ ምንድነው ከዩናይትድ አረብ ኤሚሬት ወጣ ሳውዲ ወይም ካታር የፈለገችበት አረብ ሀገር በህጋዊ መንገድ ሄዳ እንድትሰራ ማድረግ እንጂ እዛው ኢማራት ላይ ሆና እድሜ ልካቸውን ሲበጣበጡ ሁለት ሴቶች በአንድ ወንድ ሲበጣበጡ ሊኖሩ ነው መውጣቱ ካልቀረ በዛ ብር ቪዛ ገዝቶ ህጋዊ አድርጎ ወይ እዚህ ወይ ሳውዲ ወይ ኩዌት ባህሬን ፈለገችበት ከሰሚራ ጋር ያለውስ ነገር ተስማምታችኋል ተታረቀን እያለ እኮ ነው በቃ ከሰሚራ ጋር ታርቀናል ቤት ውስጥ ካለች እኔ እዛ ላይ አንድ ነገር እንኳን ደስ አለሽ እንበላት ሙባ አንድ ነገር ልንገርህ ይኸውልህ አይ ኖ እኔ እስልምና በደንብ አውቀዋለሁ ብዙ አንብቤ ያለውና ይፈቅዳል እርግጠኛ ነኝ ግን ዘመኑን እንዋጅ ዘመኑ ደግሞ ሴቶች ሲደረባቸው ስለማይወዱ አትሊስት ከልጆችን እችኛዋ ያው ጀስት ትዳር ነው ልጅ መሐላችሁ ስለሌለ ብትቶ ይሄ 2 3 4 የሚለውን ነገር በቶና የልጆች እናት እንደምትወጣ የማይተውትም መኩ ደጋፊ እያላቸው ሴቶች እንኳን ሆነው እኮ ነው ለቪዲዮ ይሰራሉ ለምን ትቃወም ያለሽ ሁለተኛ ሚስት ሶስተኛ ሚስት አራተኛ ሚስት ሚላውን ለምን ትቃወም ያለሽ እያሉ እኮ ቪዲዮ ይሰራሉ የሚወዱትም አሉ እንደዚህ የሚፈልጉም መደረብ የሚፈልጉም ክብር የሌላቸው ሴቶች አሉ ሊቃወሙ እንደ ሴት ሁላችንም ልንቃወም ይገባል ይሄ ሃይማኖታዊ ነገር ሳይሆን እንደ ሴት ሁላችንም ይሄንን ልንቃወም ይገባል ልጅ ነው የሚበደለው ልጆች እየተበደሉ ነው ልጆች ያለ አባት እያደጉ ነው እናት ልጇን ይዛ እየወጣች እሺ ሙቤም ሄዷል ለማንኛውም ሚስቱ ሊጠራ ኦኬ ሌላ ባንቺ በጠጣሽበት ሲኒ ላይ ሰዎች ለተናገሩሽ እዚህ ውስጥ ያላችሁ እህት ወንድሞች እባካችሁ ያ ሲኒ ላይ የምታዩት ባንዲራ ወይ ፍላግ የኢትዮጵያኖች ሁሉ ነው በቃ የኢትዮጵያኖች ሁሉ ነው የእናንተ አያቶች ሁሉም ብሔሮች ብዙ ዋጋ የከፈሉበት ነውና እባካችሁ ወደ አንድ ብሔር አትለጥፉት እሺ እና ያንን ሰው ስለያዘ ደግሞ የእናንተ ጥላቻ ወይ ደግሞ እናንተን አለመፈለግ አድርጋችሁ አትውሰዱ ሁላችሁም ይሄንን ለምን ብትሉኝ ዛሬ የምትቃወሙት የእናንተ ቤተሰቦች አያቶቻችሁ ምናምን በዛ ባንዲራ ስር ተዳድረዋል በዛ ባንዲራ ስር አብረው ኖረዋል አብረው ወድቀዋል አብረው ተደስተዋል እና የዛሬውን አንመልከት ሰዎች ያንን
ባንዲራ ያለበት ሲኒ ስለጠጡ ወደ ብሔርተኝነት ወይ ደግሞ ወደ መጥፎ ነገር ባትገፏቸው እኔ ደስ ይለኛል። አቡዬ ግን አንቺ ኒውትራል ሆነሽ ቀጢ፣ ሰውም ስላነሽ አታቁሚ። የአያቶችሽ ባንዲራ ነው፣ ምንም ማለት አይደለም። አንቺ ብሔርተኛ አይደለሽም፣ ሁላችንም እናውቃለን። እኔ ብሔርተኛ ነኝ። ብሔርተኛ የሆንኩትም ደግሞ ከመገፋት አንጻር እንጂ ብሔርተኛ መሆን ፈልጌ አይደለም። ማናችንም ብሔርተኛ መሆን አንፈልግም በፍጹም። በተለይ አማራ እኔ ብሔርተኛ ይሆናል ብዬ አልልም፣ በፍላጎት አይደለም። ለዛም ነው ባንዲራውን ይዞ እስከ ዛሬ ልጥፍ ያለ እና እባካችሁ በመጥፎ አትውሰዱት። እውነቴን ነው። እኛ ብንጠላ ኖሮ እዚህ ጋር ገብተን አናወራም፣ ከሀቡ ጋር አልቆም ነበር። እንደዚህም አንዳንድ ኢትዮጵያኖች ግን እኛ መገፋት ነው እንደዛ ያደረገን። ያንን ደግሞ በጥላቻ አይደለም፣ ወደ ፍቅር የምንመጣበትን የምንስማማበትን ከዚህ በየቀኑ ከመገዳደል እኛ የምንኖረው የአማራ ሀገር ውስጥ ነው። እውነቴን ነው የምነግራችሁ። እኔ አንድ ሰው ቀና ብሎ የማያየኝ ቦታ ነው ያለሁት። ይሄንን ነው ለሀገር የምመኘው። እዚህ ያለው ነገር ሁሉ እኩል ሆኖ የሚኖርበት ይሄንን ነው የምንፈልገው። ከብዙ ጊዜ ከሰዎች ጋር የሚያጋጨን ለምን እንደኛ አትሆኑም በሚል ነው። በቃ የዚህ አይነት ነገር እኔ ያየሁትን ደስታ፣ እኔ ያየሁትን ሰላም መላው ኢትዮጵያዊ እንዲያገኝ ይፈልጋል። ኦሮሞ ሆነ፣ አማራ ሆነ፣ ትግሬ ሆነ፣ ምን ሆነ፣ ግን በመሃላችን አንዳንድ አላስፈላጊ ሰዎች አሉ። የግል ጥቅም ምክንያት ብዙ ነገሮች የሚያደርጉና እባካችሁ ሀቡንም በዛ ባትመለከቷት። ሙቤም በደንብ አስብበትና ሁለት ሚስት የሚለውን ቢተው ደስ ይለኛል። እቺ ነች እኔ ሐሳቤ። ቴንኪው። ኢንሻአላህ ይተዋል ብለን ተስፋ እናደርጋለን። ሁሉም ወንዶች ግን ቢተው ጥሩ ነው። ማለት ሴት ባበዛ አይደለም ደስታ የሚገኘው። አንድ ሴት ትበቃለች ለደስታ። ደስተኛ ሆነ ሰላም ሆነ ለመኖር አንድ ሴት በቂ ናት። እንደገና ከዛች ሴት ጋር ካልተስማሙ ተለያይቶ ወደ ምትቀጥለዋ መሄድ ይቻላል፣ ከመደራረብ ሁሉንም ሴት አንድ ላይ ከመያዝ እና አዶን ነው። ይህን በመቃወሜ ደግሞ ሴቶች ሁላ ሴቶቻ እንዴት ሴት ሆና ይህንን ነገር ትደግፋለች? በእምነት አሳባችሁ። እኔ እምነት አልነካሁም፣ እቃወማለሁ። ለምን? እኔም የዚህ ነገር ተጠቂ ነበርኩ። አባቴ 3 ሚስቶች ነበሩት። እንዴት እንደሚረብሽ ልጆችንም እንደሚረብሽ ሚስትም ደስተኛ እንደማትሆን ደስተኛ ሳትሆን እየከፋት እንደምትኖር ገባችሁ? ይህ መሀይምነት ነው። መሀይምነት እኮ ነው። ራስ ወዳድነት እኮ ነው። በጣም እኮ ነው የሚቀፋው። በጣም እኮ ነው የሚያስጠላው። ጤነኛ ሚስት ይዞ ሰው እየወለደችለት ፍቅር እየሰጠችው ምን ጎደላት ብሎ ሌላ ሴት ጋር ይሄዳል? አመልና ልክስክስነት ካልሆነ በስተቀር። ሀብታም ነኝ ማስተዳደር እችላለሁ። ሀብታም ከሆንክ ብርህን ድሃ እርዳበት፣ የቲሞችን አብላበት። ትርፉ ብርህን ከቤትክ የተረፈውን ብርህን ጎዳና ላይ ያሉ እናትና አባቶቻቸው በተለያየ ነገር የሞቱባቸውን አሳድግበት። መልካም ኸይር ነገር ስራበት። ትርፍ ብር ስላለህ ከሆነ ሚስት የምታገባው ማስተዳደር ስለምችል ነው፣ ትርፍ ብር ስላለኝ ነው። ትርፍ ብር ስላለህ ከሆነ ትርፉ ብርህን ምስኪን እርዳበት። ሚስትክ ምንም አልጎደላትም፣ ጤነኛ ናት፣ ሙሉ አካል አላት፣ ልጅ እየወለደችልክ ነው፣ ፍቅር እየሰጠችክ ነው፣ እያከበረችክ ነው። ይሄ ምንድነው? ልክስክስነት፣ ሴሰኝነት ነው፣ ብልግና ነው። ትርፉን ብር ምስኪን አብላበት። ብዙም ይረዳለ፣ ብዙ ይታመም ታሞ መታከሚያ ያጣለ፣ ትጸድቃለህ፣ አጅር ታገኛለህ። ለነዛ ምስኪኖች ስጥ። ሚስትህን ከምታስከፋ ሌላ ሴት ደርበህ በማስተዳደር ስለምችል ብዙ ብር ስላለኝ በሚል ሰበብ ሀብታም ሁሉ ግዴታ ሚስት መደረብ አለበት? ሁለተኛ ሚስት፣ ሶስተኛ ሚስት? ዋይ መቼም ማንም ቢስማማበት ብቻዬን ብቀር የማልስማማበት ጉዳይ አቦ ወይ በቃ በውስጥ እናናገርሻለን። እሺ ሁላችሁም ወዳችኋለሁ። ዋናው እናንተ ሰላም መሆናችሁ። ሰላም ነን ወላሂ ሰላም ነን። ሰሚራ ተርቃችኋል። አልሐምዱሊላህ። ሰሚራን እንኳን ደስ አለሽ ብለውሻል ሀቢባና ፋሚሊዎቿ በላት። አለቀ በቃ። ለምን የምናወራውም ነገር የለም። ዋናው እንኳን እናንተ ታረቃችሁ እና የመርየምን ጉዳይ ደግሞ እጄ ማንሳቴን ነግሬካለሁ። ጨርሻለሁ። እሺ ቴንኪው፣ አመሰግናለሁ። በቃ ዩ ዌልካም። እሺ ኦኬ። 4 ቁጥርን 1 ሚሊዮን ጊዜ ጻፉት። 4 ሚስት አይደለም ለሀቢባ ስትሉ 8 ሚስት አግቡ። ምን አገባኝ እኔ። ለምን 8 አታገቡም? 4 ብቻ ይበቃችኋል? እርግጠኛ ናችሁ? ዛሬ ይጨመርላችሁ። 4ማ አይበቃችሁ፣ 4 ያንሳል። 8 አድርጉት። 4ማ ትንሽ ነው ካላችሁ ሀብት አንጻር 4 ሚስት ትንሽ ነው። ሌላ 4 ጨምሩበት፣ 8 አድርጉት። ግድ የላችሁ ይጨመርላችሁ። 4ማ ያንሳል፣ እናንተ አይበቃችሁ። እሺ ማሪ ወደ አንቺ እንመለሳለን ውዴ።
ወይ እናቴ መጣችሁ። ያቆም ነው ከልጅቷ ስም የጀመርነው። ሹካሬ ቱፋ ሲዳ ትባላለች ብለሽኛል። አዎ እናቴ እንደዛ ነው ስሟ ሹካሬ። ወደ ሳውዲ አረቢያ ከሄደች ስንት ጊዜ ሆናት? አሁን በቃ 1 አመት ከ6 ወር ከ5 ወር ትሆናለች። እሺ አመት ከ5 ወር ብዬ ይዤዋለሁ። እሺ በአመት ከ5 ወሩ የስንት ወር ደሞዝ ላከች? አዎ የ2 ወር ደሞዝ ብቻ ነው የላከችው። እሺ ስንት ቤት ሰራች? መጀመሪያ ቤት በአጠቃላይ አራት ቤት ሰራች። ግን ያኔ አንድ ወር አልሞላችም። የገባችበት ቤት ያው የገባች 2 ቤት እየገባች ነው የወጣችው። 2 ቤት ግን በስነ ስርዓት ሰራች። ከወር በታች የሰራቻቸው ቤቶች አትቁጠሪያቸውና የመጨረሻውን ቤት ንገሪኝ። 2 የኔ እናት 2 ቤት። እሺ 2 ቤት። የመጀመሪያው ቤት ስንት ወር? 8 ወር ሰራች። የመጀመሪያው ቤት 8 ወር። እሺ ሁለተኛው ቤት 3 ወር ሰራች። እሺ ሁለተኛው ቤት 3 ወር። ከዛ ሁኔታ የት ሄደች? አሁን ያለችው ቢሮ ውስጥ 3 ወር ልሞላት ነው። በቃ ኦልሞስት አሁን ሞላች 3 ወር። 8 ወር ሲደመር 3 ወር 8 እና 3 11። ከዛ 3 ወር ቢሮ አመት ከ8 11 ከዛ 3 ወር ቢሮ 14 ማለት አመት ከ2 ወር አመት ከ5 ወር ነው። 3 ወሩን ደግሞ የመጀመሪያ ሌሎች ቤቶች የሰራቻቸው ናቸው። 3 ወር የሰራችው የኛው መጨረሻ ቤት የሰራችሁበት ቤት ነው። አዎ ኩዮልሽ። ስለዚህ አመት ከ2 ወሯ ነው ከመጣች። እንደዛ ከሆነ አመት ከ5 ወር አይሆናት። አመት ከ2 ወር። እሺ ቆይ አሁን ቢሮ እሺ ቢሮ ከሁለተኛው ቤት ወደ ቢሮ ለምን ተመለሰች? ከሁለተኛ ቤት ወደ ቢሮ የተመለሰችበት አመጡት ሰራተኛ በጠላም ጠልቦ ነበርና እስከዛ ድረስ እሷ ሰራት። ከዛ ሰራተኛቷ ስትመጣ ልክ ረመዳን ሲገባ እነሱ አዲስ ሰራተኛ ስትመጣ እሷ ወደ ቢሮ መለሷት። እቺ ልጅ መኖሪያ ፍቃድ አልተሰራላትም ማለት ነው? አዎ ይሄ አሁን መኖሪያ ፍቃዱ አልተሰራላትም፣ መውጣት አትችልም አሏት። እሺ አሁን ቢሮ ውስጥ ለምን ቁጭ አለች? ለምን ሌላ ቤት አልገባችም? አይሄው አላስገባትም፣ ወደ ሌላ ቤትም አላስገባትም። ወደ ስራም ብሯንም ልመልሱላት ፍቃደኛ አይደሉም። ወደ ኢትዮጵያም ልትሄድ መላክ ፍቃደኛ አይደሉም። የቆማሽ አልተሰራም ይላታል ሰውየው። አንዱ የመጀመሪያው ቤት 8 ወር የሰራችበት ደግሞ ከዛ ላይ ነው 2 ወር የላከችው። አዎ ከዛ ላይ ነው 2 ወር የላከችው። ስለዚህ ከዛ ላይ የ6 ወር ደሞዟና ከሁለተኛው ቤት የ3 ወር ደሞዟ በአጠቃላይ የ9 ወር ደሞዝ እጇ ላይ ይዛ ነው ቢሮ የሄደችው። ላ ያ ሀቢብቲ እጇ ላይ አይደለም አሁን ያለው ይሄን አልብር እጇ ላይ አይደለም። 3 ወር ሰጠች እንጂ ለሰውየው። ቤቱ ሰውዬ ይኸውልሽ ውዴ ቢሮ ሲመለሷ ሰውየው ደሞዙን ከልክሏት አይደለም አሰሪዋ ወደ ቢሮ የተመለሰችው። የሁለተኛ ቤቱ ሊሊሽ የፈለኩት መጀመሪያ እንደ አዲስ መታ እንደ አዲስ እንደመጣች ከወጣችበት ቤትና ሁለተኛ የገባችበት ቤት ማለት ነው። 8 ወር የሰራችበት ቤት እኮ ይኸውልሽ የመጀመሪያው ቤት 8 ወር ሰራች። ከ8 ወር የ2 ወር ደሞዝ ለቤተሰብ ላከች አይደል? አዎ። የ6 ወር ደሞዝ ቀረ። የ6 ወር ደሞዟን ወስዶ ሰውየው ለቢሮ ሰጠው። አዎ ቢሮ ስትወስዳት ቢሮ ተቀበላት የ6 ወሩ ማለት ነው። የ6 ወሩ ቢሮ ነው እኮ እሱን እኮ ነው የ6 ወር ደሞዝ ቢሮ አላት። ከዛ ሁለተኛው ቤት ደግሞ 3 ወር ሰርታ ደሞዝ ስለከለከላት ነው ቢሮ ውስጥ ወደ ቢሮ የተመለሰችው። ይኸውልሽ ውዴ ሀቡ እሷ እዚህ ሀገር ከገባች 4 ቤት ነው የገባችው። ይሄ 6 እነዛን 4ቱን ቤት ታያቸውና ማሬ የ8 ወሩ ቤት በቃ የመጀመሪያው እንበል ማለት ነው። 8 ቤት የ8 ወር የሰራችው የመጀመሪያው። አዎ እሱ ራሱ ደሞዝ ስለከለከላት ወደ ቢሮ ተመለሰችና የ6 ወር ደሞዟን ቢሮ ተቀብሏ ሰጣት ማለት ነው በእጇ 6000 ሪያል። ከዛ የታረገች ከዛ 3000 ለቤተሰቦቿ ያው 6 ወር ሙሉ ስላላከች እንድልክላት ሰጠችው 3000 ሪያል የሳውዲ ማለት ነው። እሺ ተቀበላትና ልክልታለሁ ብላ ተቀብሎ
በጊዜው እሷ ኢሞ ስም ካርድ ስለሌላት የኔን ስልክ የሱን ስልክ ለኔ በራሴ ኢሞ ላክችልኝ ማለት ነው። ኢሞ እኔ ሰጥቻት ከዛ ሰውየውን አወራሁት ብር ላክላት ብዬ ሳወራው አይ እሷ እኮ አሁን ሌላ ቤት ስላስገባዋት ያ ብር 3000 ሪያሉን አልክም ስትመጣ ትኬት ቆርጬባት ወደ ኢትዮጵያ አልካታለሁ አለ። እሺ ይሄው ግን እሷ ስትመለስ ስትጠይቀው አስገባኝ ወደ ሀገሬ ስትለው አይ እኔ ለኢዳራ ምንም አልተረዳሽም ዞሮ ዞሮ